አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክብር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣስዮስ ይባላል። ከቀጰዶቅያ ሀገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልክ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘብ ሁሉ ለድሆችና ለምስኪኖች ሰጠ። ባሮቹም ነፃ አወጣቸው። ከዚያም በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመነ። ንጉሡም አባባለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማትም እንኳን የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸናዋል፣ ቁስሉንም ያድነዋል። 3 ጊዜ እንደሚሞት እርሱንም እንደሚያነሳው በአራተኛው የምስክርነት አክሊል እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይ 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ሰራየኛ አመጣ። እርሱም መርዝን ቀምሞ በጽዋ ሞልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑ የሚሞት መስሎት ነበርና ቅዱስም ያንን ጽዋ ጠጣው፣ ምንም ጉዳት አልደረሰበትም። ያ መሰረኝ በክብር ባለቤት በጌታችን በኢየሱስ ክርስቶስ አምኖ በሰማዕትነት ሞተ። ከእርሱ ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸውንም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስና በሰባ ነገስታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨቶች ወንበሮች ነበሩ። ቅዱስም እሊህ የተቀመጠባቸውንም ወንበሮች እንዲበቅሉ እንዲያብቡና እንዲፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉት አደረገላቸው። ይህም ድንቅ ስራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚያም በኋላ ቅዱሱ ወስደው በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለውም አሳርረው ስጋውና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችን ነፍሱን ወደ ስጋው መለሳት፣ ደግሞ አስነሳው። ወደ ነገስታቱም ተመልሶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው አሕዛብም አይተው አደነቁ። በጌታችን አምነው በሰማዕትነት ሞቱ። ነገስታትም ደግሞ ሙታኖችን ብታስነሳ አምላክን እውነተኛ አምላክ እንደሆነ እናውቃለን፣ በእርሱ እናምናለን አሉት። ቅዱስም ጸለየ። ከጉድጓድም ውስጥ ወንዶችና ሴቶች ጎልማሶችንም አስነሳላቸው። ከዚያም በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አስተማሩ። የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ካዲያ ነገስታት ግን ሙታን ያስነሳ አይደለም የረቀቁ ሰይጣናት አሳየህን እንጂ ብሎ ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ቤት ዘንድ አስጠበቁት። እርሷ እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተሞላ ማዕድን አቀረበለት። የዚያች መበለትን ቤቷ ምሰሶ ቅርንጫፎቿን አበቅላ ታላቅ ዛፍ ሆነ። ያቺም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህ ታላቅ ምልክት አይታ የክርስቲያኖች አምላክ ስሙ ሰው ተመስሎ ወደ እኔ መጣ አለች። ቅዱስም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድነኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም አስተማራትና በመስቀል ምልክት አማተበ። ያን ጊዜ አየ። ቅዱሱንም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያደርግልኝ እኔ እሻለሁ አላት።
በዚያ ጊዜ ንጉሥ በሀገሩ ሜዳ ውስጥ ሲዘዋወሩ ያቺ ዛፍ አይቶ አደነቀ። ስለ እርሷ ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት ያዚችም የመበለቷ ቤት ምሰሶ እንደሆነ ነገሩት። ንጉሱም ተቆጣ። ቅዱስም ከዚያ ወስዶ አስገረፈው፣ በመንኮራኩርም አበራዩት። ሙቶም ከከተማው ውጪ ጣሉት። ጌታችንም ከሞት አስነሳው፣ ወደ ነገስታቱም ተመለሰ። ንጉስም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚያም በኋላ የሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስ እየዘበተበት ነገ በጠዋት ለአማልክቶችህ መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበስብ አዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉስም እውነት የሚሰዋ መስሎት ደስ አለው። ንጉስም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ለጸሎቱም ተነሳ። የዳዊት መዝሙር አነበበ። የዱዲያኖስ ሚስት እለእስክንድርያ ንግስት ሰምታ ቃሉ ደስ አሰኛት። የሚያነበውንም የተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱንም በልቧ ተቀርጸ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ አማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰቡ አዋጅ ነጋሪ ዞረ። የቤቱ ምሰሶ ያበቃላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇ ተሸክማ እያለቀሰች መጣች። ቅዱስ ጊዮርጊስ ባያት ጊዜ ፈገግ አለ። ልጅሽ በምድር ላይ አኖሬው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘው። በጣዖቱ ያደረ ያ ርኩስ መንፈስም ከማደሪያ ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱ ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታትንም ከአገልጋያቸው ጋር አጠፋቸው። ንጉሥም ከወገኖች ጋር አፈረ። በስጭትና ቁጣንም እንደተሞላ ወደ ንግስት ቤት ዘንድ ገባ። እርሷ አምላካቸው ጽኑና ኃያል ነውና ክርስቲያኖች አትጣላቸው አላልኩህምን አለችው። ይህን ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባት አወቀ። ከዚያም በኋላ ከከተማ ውጪ እንዲጎትቷትና በመንጋም እንዲሰነጥቋት አዘዘ። የሰማዕትነት አክሊልም በመንግስት ሰማያት ተቀበለች። በዚያን ጊዜ ስለ ቅዱስ ጊዮርጊስ ስራ ነገስታቱ ሁሉ ደነገጡ፣ ኀፍረትን አፈሩት። ደግሞ እንዳይጨመርባቸው እንዲያርፍ ራሱን በሰይፍ ይቆርጥ ዘንድ እንዲጽፉ ንጉሥ ዲዮዳኖስ መከሩት። ያን ጊዜ የክቡር ጊዮርጊስ ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስ እጅግ ደስ አለው። እሳት ከሰማይ ወርዶ ሰባውን ነገስታት ያቃጠላቸው ዘንድ መከራውንም ከክርስቲያን ወገን ጸጥ ይል ዘንድ ጌታችን ለመነው። ወዲያውኑ እሳት ወርዶ ከሰራዊታቸው ጋር ሰባውን ነገስታት አቃጠላቸው። ከዚያ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያ ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደምስለታለሁ። በመከራም ውስጥ ሆኖ በባህሪው ሆኖ በየብስ ወይም በደዌ በስም የሚለምነኝ እኔ ፈጥኜ ከመከራው አድነዋለሁ። ይህም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚያም በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግስተ ሰማያት አክሊል ተቀበለ። ከአገልጋዮቹ የቀበሩት ስጋውን ወስደው በልብስ ጠቀለሉት። ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጧ አኖሩት። ከእርሱ ቁጥር የሌላቸው ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም የቅዱስ ጊዮርጊስ ረድኤት በረከት ከሁላችን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር። ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛ በዚች ቀን ተአምራትን እስከ አሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለትም ለጸሎት ቁሞ ሳለ የነዳድ
ትንኝ የነደፈው። ቁስሉንም እያሳየ በብዙ ለቅሶ ወደ ጌታችን ለመነው። ያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩ ቆሞ ወዳጄ ሩቁ አትፍራ፣ ላድንህ ወደ አንተ መጥቻለሁና ደግሞ የሮቆ አምላክ ኢየሱስ ክርስቶስ ከንዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ የንዳድ በሽታ በላዩ ላለማምጣት ከአንተ ጋር ቃል ኪዳን ላጸና መጣሁ አለው። ይህም ብሎ በታላቅ ክብር ወደ ሰማያት አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ጻድቅ ጽመና ይማረን ለዘላለሙ አሜን። የወደቅነትን በአፉት ከመላእክት ታርምልኝ አሜን። አቡነ ዘበሰማያት ተቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ አድኅነነ ኀዲግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀድኀነ እምኩሉ ኩሉ መራኬ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወእንተነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።